መሸኘታቸው የተጠራ በርግጠኝነት ነው ማለት ኤደርሰን ደግሞ አትላንታ ሚድፊልደር ነው ስልህ ስታርቲንግ 11 ውስጥ የመግባት አቅም አለው የለም ፕሪሚየር ሊጉ ላይ የምናየው ነው ግን ይሄኛው ዋና ሳይኒንግ ሊሆን ይሄ የኡጋርቴ ምትክ የኡጋርቴ የካሰሚሮን ምትክ ማስፈረም አለባችሁ በተለይ ፕሪሚየር ሊግ ፕሩቭን የሆነ ኤሊየት አንደርሰንን ካገኛችሁ በጣም ያበደ ሳይኒንግ ነው የማንቸስተር ደጋፊ ማለት አንድ የማድሪድ ሚድፊልደር ደግሞ ይታየኛል በቃ ላርጋ ማድሪድ ጋር ቢዝነስ መስራት ወይ ቱሚኒ ወይ ካማቪንጋ ወይ ቫልቨርዴ አንዳቸው ደቅ ይላሉ ይሄ ሮቴት ያደርገው ወይ በሜኑ በኩል ምናምን ከሁለት አንዱን ያጫወተ ምናምን ነገር መላመድ ያለበት ይመስለኛል ወዲያውኑ ስታርቲንግ 11 ውስጥ መግባት ይቻል አይችል ገና እርግጠኛ የሆነ ነገር አለ ምክንያቱም ይሁን ይሄን ሰው ያምጥታው ካሰሚሮን መተካት ካልቻለ መታመጣው ደግሞ ገና ያልበሰለ ተጫዋች ከሆነ ተበላ አመቱ ሙሉ ልትበላ ነው ሚድፊልድ አሁንም ደካማ ነው ሚድፊልድ ሪቢልድ እየተደረገ ከሆነ ደግሞ ቀጥታ መጥቶ ስክት ሚል አንድ ተጫዋችና እሱን የሚተካ ደግሞ ሌላ አንድ ተጫዋች ነው የሚያስፈልገው ስለዛ የካሰሚሮ ሚቲክ ከተገኘ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ብታመጡ ያበደ ነው ብዬ ገምታለሁ ይመቻችሁ በቃ ተነሳባቸው አሁን ለሊትም መተኛ ሊከለክሉ ነው ተመልከቱ ሀገር ሰላም ብዬ ተኝቻለሁ ቆንጆ እንቅልፍኝ ተኝቼ በነነሰል ሳረግ ፋብሪዚዮ ትርፌ እኮ አስፈርማለሽ ምን ተጫዋች እንዴ ለሊት ከየት ያመጣሽው ባህሪ ምን አለ ቀን ሰው እንዳያይብሽ ነው በቡዳ አንበለው በአይናችን አንበለው እንዴ ምንድነው እንደዚህ በቀን አታስፈርሙም እንዴ እናንተ አረጀም አይ ጥሩ ተጫዋች ነው ያስፈርማችሁት አንደርሰን ጥሩ ነው እንኳን ደስ አላችሁ ዩናይትዳውያን እንግዲህ በደስታም ጊዜ ከጎናችሁ መሆን አለብኝ እኔ በአዘን ጊዜ ብቻ አይደለም ከጎናችሁ መሆን ያለበት በማንኛውም ጀማ ኦፊሻሊ ማንቸስተር ዩናይትድ እንግዲህ አንደርሰንን አስፈርሞ የካዝሚሮን ተተኪ አምጥቷል በደንብ ማለት ነው ልጁ በጣም ቆንጆ ተጫዋች ነው በመልክ ብቻ እንዳይመስላችሁ በእግር ኳስ ከህሎቱም ነው መላችሁና አሪፍ ፊርማ አድርገዋል ዩናይትዶች በዚሁ ከቀጠሉ ማለት ነው አብዛኛው ዝውውራቸውን ሰው ሳይሰማ በሌሊት ፈጽመው የሚጨርሱ ነው የሚመስለኝ አጀማምራቸው ደስ አይልም አገባባቸው አታይም በሌሊት የመጀመሪያ ፊርማቸው ሰዓት አስተካክሉ ያለኝ ኮሜንት እሱ ነው ተጫዋቹ ላይ ምንም ማስተያየት የለኝም ሰዓት ግን አስተካክሉ የምታስፈርሙበት ሰዓት ነውር ነው በሌሊት አይደረግም ኮንግራ በቃ አያበለው ማንቺዬ አልመሸም ገና ነው እኛ ያስፈረምን ነው ቪዲዮን ኮፒ ሊንክ አለ ከምሽቱ 6 ሰዓት ከምናምን በተኛበት ኮፒ ሊንክ አደረኩ ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት የመጀመሪያ ፍራሚያችን ከቻሽ ብላለች 40.5 እና 4.5 አዶን ሳለት 45 ተፈጃለች ተብሏል እኛ ምን አገባን ከኪሳችን ነው እንዴ ምን አገባን ማንቺ ነው የሚያስፈርመው አባቴ አንተ ዝም ብለህ መደሰት ነው ገና ነው ማንቺ ቀጣይ ማን ይፈርም ንገረኝ አባቴ የፈጠነ እኛ እናንቀላፋለን ክለባችን ማንቺዬ በሌሊቱ ሂሪዊጎ ታስብላለች እንግዲህ የመሃል ሜዳ ሞተር ኤደርሰን ከአታላንታ ወደ ክለባችን ሄዶ ወደዛ ተብሏል በሌሊቱ እንግዲህ ማንቺ እንኳን ደስ አለን ማንቸስተራውያን ከምንም በላይ ያስደሰተኝ ነገር ቢኖር ይሄ ልጅ በካሪክ ስር በመፈረሙ እንግዲህ ልብ ብላችሁ ከሆነ ካሪክ በአሰልጣኝነት ወደ ክለባችን ከመጣ ጊዜ ጀምሮ መሃል ሜዳችን በጣም ኢምፕሩቭ የሆነው መሃል ሜዳችን በጣም ተሻሽሏል ካሪክ እንደምታውቁት በተጫዋችነት ዘመኑ እንግዲህ የመሃል ሜዳ ስፔሻሊስት ነው በቃ ትክክለኛውን ተጫዋች መልምዶ ሰኪክ የሆነውን ተጫዋች እንደሚያመጣልን እናምናለን ማንቺ ፈልጎት የማይመጣ አንድም ተጫዋች የለም ገና ደግሞ ክረምቱን እናናውጣለን ኤደርሰን ቱ ማንቸስተር ዩናይትድ here we go አረ ፍጥነት ዩናይትድ ማንቸስተር ዩናይትዶች እንግዲህ ለረጅም ጊዜ ሲፈልጉት የነበረውን የአትላንታው ሚድፊልደር ኤደርሰን በ45 ሚሊዮን ዩሮ አስፈርመዋል here we go ተብሏል የዚህ ተጫዋች ሌላኛው ፈላጊ ሊቨርፑል ነበረ ነገር ግን ሊቨርፑሎች ገፍተዋል ይሉበትም በመጨረሻም ማንቸስተር ዩናይትድን ተቀላቅሏል ኤደርሰን ለማይክል ካሪክ የመጀመሪያው ፊርማ ይሆናል እንግዲህ ማንቸስተር ዩናይትዶች ለረጅም ጊዜ ሚድፊልዱ ላይ ሲቸገሩ ቆይቷል በመጨረሻም ይሄ ልጅ ግን የማንቸስተር ዩናይትድን የመሃል ክፍል ቦታ ችግር ይቀርፋል ተብሎ ስለታመነበት በ45 ሚሊዮን ፓውንድ በ45 ሚሊዮን ዩሮ እየመጣ ይገኛል ኤደርሰን ብራዚሊያን ድንቅ የሚድፊልድ ተጫዋች ነው ብዙ ፈላጊዎች ነበሩት ነገር ግን ወደ ማንቸስተር እንደሚያመራ ብዙዎቻችን እናቅ ነበር በመጨረሻም ኤደርሰን ቱ ማንቸስተር ዩናይትድ here we go አረ ትርፌ ለቀጣይ ዓመት ስራችሁን ጀምራችኋል ኦኬ እያየን ያለ ነው ኦኬ ሰበር ማንቸስተር ዩናይትዶች አንደኛውን ብራዚላዊ አማካያቸው በሌላው ብራዚላዊ አማካይ
ተክተዋል። ኤደርሰን የ26 ዓመቱ የአታላንታ አማካዩ ማንቸስተር ዩናይትድን መቀላቀሉ ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ተጫዋቹ 45 ሚሊዮን ዩሮ ከነ አድቫንስ ወጥቶበት ኦልድ ትራፎርድ እንደሚደርስና የ4 ዓመት ውልን በማንቸስተር ዩናይትድ ቤት እንደሚፈርም ነው የተነገረው። ስለዚህ ዝውውር እናንተስ ምን ትላላችሁ? የማይክል ካሪክ የመጀመሪያው የክረምት ዝውውር ሆኗል። ይሄንን ዝውውር እስከ 10 ስንት ሰጥቷላችሁ? ሬቲንጋችሁና ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን የእግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር አስተዛዛኝ ዜና ለታላቁና ለገናናው ክለብ ለማንቸስተር ዩናይትድ ደጋፊዎች ፋብሪዚዮ እንዳረጋገጠው ከሆነ ኤደርሰን ወደ ማንቸስተር ዩናይትድ ተዘዋውሯል። የመጀመሪያ ፈራሚው ኤደርሰን ሆኗል። የማንቸስተር ዩናይትድ ደጋፊዎች ስለዚህ ተጫዋች ምን ተሰማችሁ? እንኳን ደስ አላችሁ። ፎሎ ኮፒ ሊንክ በደንብ ይረገጥ እንዳይረሳ። ገና ይቀረናል። 6-7 ተጫዋች ነው የምናስፈርመው። ይመቻችሁ። ፎሎ እንዳረሱ ጋይስ። ፋብ ግን እንደዚህ ጥሩ ነው እንደዚህ በሌሊት የምስራች በሌሊት ለማንኛውም ሌሊት የተረጋኛ ጧት ስንነሳ የምስራች ማለት ነው። ኤደርሰን ሂር ዊ ጎ ተብሏል ወደ ማንቸስተር ዩናይትድ በ40 ሚሊዮን ዩሮ በሚጠጋ ሂሳብ ነው ከአትላንታ ወደ ማንቸስተር ዩናይትድ የተዘዋወረው ማለት ነው። ይህ የመጀመሪያ ሚድፊልደር ፈራሚያችን እንደሆነና የመጨረሻው እንዳልሆነ ግን ፋብሪዚዮ ሮማኖ ራሱ ተናግሯል ማለት ነው። ሌላ ሚድፊልደሮች ገና ወደ ማንቸስተር ዩናይትድ እንደሚመጡ አረጋግጧል። ለአሁኑ ግን ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል።